ሰበር ጥሩ ዜና እንኳን ደስ አላችሁ ወገን። ታተላለፉት 50 ምናምን ቀናት ተዘግቶ የነበረውና ዓለምን ሲያስጨንቅ የነበረው የሆርሙዝ ሰርጥ ኮምፕሊትሊ መከፈቱን የኢራኑ ፎሬን ሚኒስትር የውጭ ጉዳይ ሚኒስትር አባስ ከደቂቃዎች በፊት አሳውቀዋል። እዚህ ጋር በምታዩት ትዊት እንግዲህ እንዳሳወቁት ከሊባኖስ ጋር እስራኤልና ሊባኖስ ድርድር ላይ መድረሳቸውን በትናንትናው ዕለት ድርድር ላይ መድረሳቸውና እንዲሁም ዛሬ ያ ድርድር ኢፌክቲቭሊ እየተተገበረ መሆኑን ተከትሎ በሲዝፋየሩ አግሪመንት መሰረት ሆርሙዝ ሰርጥን ለማንኛውም ነዳጅ ጫኝ መርከቦች ክፍት አድርገናል እንደልባችሁ ተምነሽነሹበት ብለዋል አባስ። እንደምታውቁት የኢትዮጵያ መንግስት ከዚህ በፊት እንዳሳወቀው 120 ሚሊዮን ሊትር ናፍጣ ጭኖ ኤንድ ደግሞ 60 ሚሊዮን ሊትር የአውሮፕላን ነዳጅ ጭኖ እንግዲህ ሆርሙዝ ሰርጥ ውስጥ እዛ ፐርዣን ሲ ውስጥ ስታክ አድርጎ የነበሩ የኢትዮጵያ መርከቦች እንዳሉ አሳውቆ ነበረ። ከደቂቃዎች በፊት ጀምሮ እንግዲህ መንቀሳቀስ ይችላሉ፣ መምጣት ይችላሉ። ዌልካም እንላችኋለን ቀይ ምንጣፍ አንጥፈን። ለማንኛውም ግን ይህንን አናውንስ ካደረጉ በኋላ አባስ ይህንን አናውንስ ካደረጉ በኋላ የድፍድፍ ነዳጅ ዋጋ በጣም በደቂቃዎች ውስጥ 10% ነው ድሮፕ ያደረገው። አሁንም ድሮፕ እያደረገ ይሄዳል ተብሎ ይጠበቃል ማለት ነው። ለማንኛውም ግን ዓለምን ሲያስጨንቅ የነበረው ነገር በስምምነት ለመስማማት ጫፍ ላይ መደረሱን ተከትሎ እንዲሁም ደግሞ ሊባኖስ ውስጥ የነበረው የጦርነት ቆሞ የተኩስ አቁም ስምምነት መፈረሙን ተከትሎ ሆርሙዝ ሰርጥ ተከፍቷል ማለት ነው። ኑ በሏቸው አሁን ጀለሶችን። እኔ ምላችሁ ቆይ ሸምዶ ደውላችሁ ረፍም አትሉት። ቅድም እንደነገርኳችሁ ኢራን ሆርሙዝ ሰርጥን ከፍቻለሁ፣ ከሚሊተሪ መርከብ ውጭ ያሉ የነዳጅ ጫኝ መርከቦች፣ የንግድ መርከቦች እንዲያልፉ ፈቅጃለሁ በተስማማነው ስምምነት መሰረት ብላ አናውንስ ማድረጓን ተከትሎ ዓለም ሁሉ ጮቤ እየረገጠ ባለበት ሰዓት ዶናልድ ትራምፕ ደግሞ ከዚህ በፊት ሆርሙዝ ሰርጥን ማትከፍቱ ከሆነ አንዴ በ48 ሰዓት አንዴ በ10 ቀን ጀሃነም ከፍትባችኋለሁ እንዲያደርጋችኋለሁ እያሉ ሲዝቱ የነበሩት ዶናልድ ትራምፕ አንዴ መርከቤን እልካለሁ ምናምን ሲሉ የነበሩት በኋላ በጉልበት አሉን ብሎ በድርድር ነገሩ ስምምነት ላይ መደረሱና መከፈቱ አናውንስ ሲደረግ ወጥተው ይህንን ትዊት አድርጓል። እዚህ ትዊት ላይ ምንድን ነው የሚሉት? የመርከቦቹ የተከፈቱት ሌሎች ሀገራቶች ናቸው። ሆርሙዝ የተከፈተው የሌሎች ሀገራት መርከቦች እንዲያልፉ ነው እንጂ የኢራን ነዳጅ ጫኝ መርከቦች ግን አሁንም ብሎክ እንዳደረግናቸው ነው፣ ማለፍ አይችሉም ብለዋል። ይህ እንግዲህ የተስማሙበትን ስምምነት የሚጥስ ነው። አሸናፊ መስለው ለመታየት ዶናልድ ትራምፕ ማይዘባርቁት ነገር የለም። ነገር ግን ይህንን ብለዋል። ይህንን ተከትሎ ደግሞ ኢራን እኛ ላይ ብሎኬድ የሚቀጥል ከሆነማ እኛም ሆርሙዝ ሰርጥን እንዘጋለን ብላ አናውንስ አድርጋለች። መልሶ ሊያዘጋብን ነው። መጀመሪያም ክፍት የነበረን ሆርሙዝ ሰርጥን ሲያንቀለቅለው ገብቶ አዘግቶብን 40 ቀን 50 ቀን ሲያስጨንቀን እንዳልከረመ አሁን ደግሞ ሲከፈት ደግሞ እንደገና ለማዘጋት እየተውተረተረ ነው። ደግነቱ ዶናልድ ትራምፕ የሆነ ነገር አለ ተብሎ ምንም ነገር አይደረግም። ግን ኢራን ይሄ ብሎኬድ የማይቆም ከሆነ እዘገዋለሁ፣ መልሼ ድብና አድርጌ እዘገዋለሁ ብላ እየዛተች ነው። እና አረፍ በሉት፣ የምታውቁ ሰዎች አረፍ በሉት። ለማንኛውም ኢራን ሆርሙዝ ሰርጥን የከፈትኩት በራሴ ዲፋይን ባደረግኩት መንገድ ለሚያልፉ መርከቦች ነው ብለዋል። ሰው በፊት በሚታለፉበት ሳይሆን በኢራን ላርክ አይላንድ የሚባል አለ፣ በዛ መሀል በሚታለፈው መንገድ ነው። ምክንያቱም የቀረው ላይ የባህር ላይ ፈንጅ ስለጠመድኩበት በዛ በኩል እንዳታልፉ ከእኛ ጋር ከኢስላሚክ ሪቮሉሽነሪ ጋርዱ ጋር ኮኦርዲኔት አድርጋችሁ በዚህ በኩል ለፉ ብላ ተናግራለች። ያው አሜሪካም ደግሞ የአሜሪካ ሴንትኮምም ደግሞ ይህንን ሪኢንፎርስ በሚያደርግ መልኩ ባህር ላይ የተጣሉት ፈንጂዎች እንዳልተጣሩና አሁንም እንደሚያሰጉ በማሳወቅ የምትንቀሳቀሱ መርከቦች ጥንቃቄ አድርጉ ብለዋል። ያው ከዚህ በፊት እንደምታውቁት ምንም ፈንጂ የለም እንደፈለጋችሁ ኑ አትፍሩ ሲሉ ነበር ዶናልድ ትራምፕ ሊያስበሏቸው። ለማንኛውም ግን ይህ የሆርሙዝ ሰርጥ መከፈቱን ተከትሎ ዶናልድ ትራምፕ ይህንን ፉከራቸውን እንዲያቆሙ የምታውቋቸው ሰዎች ደውላችሁ ወይ በሏቸው። ጥሩ ዜና ላለፉት 50 ምናምን ቀናት ናፍጣ ሰጥቶ ሲያንከራተታል የነበረው የሁለት ዝሆኖች ግጭት እንግዲህ ሊያቆም ጫፍ እንደደረሰ ታውቋል። በሚመጡት ቀናት ቀኑ ስፔሲፋይ ባይደረግም ግን ከውስጥ እየወጡ እንዳሉ መረጃዎች ከሆነ ዊኬንድ ነው የሚለው ሰው ቅዳሜ እሁድ ምናምን በሚመጡት ቀናት ብቻ ግን እነዚህ ሁለት ተደራዳሪዎች የአሜሪካን የኢራን ተደራዳሪዎች ተገናኝተው ሜሞራንደም ኦፍ አንደርስታንዲንግ ይፈራረማሉ ተብሎ እየተጠበቀ ነው ያለው። የመግባቢያ ስምምነት ማለት ነው። የመግባቢያ ሰነድ ላይ ይፈራረማሉ። ከዛ በኋላ እንግዲህ ለሚመጡት 60 ቀናት ደግሞ ተኩስ አቁሙ እንደተራዘመ ቆይቶ የዚህ የመግባቢያ ሰነድ ዲቴሎች ከተሰሩ በኋላ ኮምፕሬሄንሲቭ የሆነ ስምምነት ይፈራረማሉ ተብሎ ይጠበቀ ነው ያለው። ይህንን ደግሞ ዶናልድ ትራምፕ በተለያዩ መልኮች ኮንፈርም እያደረጉት ነው። በጣም ቅርብ ደርሰናል፣ ያለቀ ጉዳይ ነው፣ ድርድራችን ያለቀ ጉዳይ ነው፣ ፓኪስታን ውስጥ ነው የሚፈረመው፣ ሲፈረም ደግሞ እኔም እሄዳለሁ የሚል ንግግር እየተናገሩ ነበር ትራምፕ። በሁለቱም በኩል ወደ ስምምነት እንደደረሰ የሚጠቁሙ ነገራቶች አሉ። በአንዳንድ የኢራን አመራሮች በኩል አሁንም ሶልቭ ያልተደረጉ የተወሰኑ ነገራቶች አሉ እየተባለ ያለ ቢሆንም በአደራዳሪ በፓኪስታን በኩል ደግሞ በጣም ጫፍ እንደደረሰ እየተነገረ ነው። ዳስ ጉድ ኒውስ ፎር ኤቭሪባዲ። ለሚመጡት ይህ ሜሞራንደም ኦፍ አንደርስታንዲንግ ከተፈረመ በኋላ ሆርሙዝ ይከፈታል ተብሎ ይጠበቃል። ለሚመጡት 60 ቀናት ዲቴይሉ የተሰራ ባለበት ሰዓት ሆርሙዝም እንደሚከፈት ነው የታወቀው። ይህ የሚሆን ከሆነ እንግዲህ ሆርሙዝ ላይ ስታክ አድርገው ያሉ የነዳጅ ጫኝ መርከቦች ስፔሻሊ የኛም አሉ እየተባለ ስለሆነ እነሱም እንግዲህ መጥተው የተወሰነ ተስፋ ይሰጡናል ተብሎ ይጠበቃል። ለማንኛውም እንደ ካሚንግ ዴይስ ቀኑ ስፔሲፋይ ባይደረግም ግን ሁለቱ ተደራዳሪዎች ተገናኝተው ሜሞራንደም ኦፍ አንደርስታንዲንግ ይፈራረሙና ይህ ጣጣ ያበቃለታል እየተባለ ነው። ዳስ ጉድ ኒውስ።